ዝም በሉን የተባባለው ትዝላችኋል። ጸጥ የእውነት ስላመናችሁን ኢንፎርሜሽናችንን ሪስክ ገብተን የወሲብ የሴቶችን እየላክን ምን እየታገለን እንደሆነ እንዲገባችሁ ከሚዲያ እንደ ሚዲያ እንዳታስቡት ብለን በጣም እናከብራቸውን ሰዎች ትሆን እንደዚህ የተጋነነ መቀመጫዋን እንዲታይላት ባትፈቅድለት እዚህ የደረሱበት ቦታ ላይ አይደርሱም። ኦኬ እንዴት ወጣት እህታችን አንድ ወንድማችንን አስገድዳ መድፈሯ ተሰምቷል። በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ አየሻ ስጋው ሲያገላብጡ ጋይስ ማናት ግሴትዩዋ እናንተ ደግሞ ይናችሁ ወንደለና ጂል ሰላም ሰላም ቤተሰብ ቤቱ ምንሽ ነው። ዛሬም በአዳዲስ አነጋጋሪ ቪዲዮዎች ተመልሻለሁ። ምንሽ የሚባለው ላይ ምንሽ እንላለን። ቪዲዮን ከመጀመራችሁ በፊት ሰብስክራይብ እና ላይክ በማድረግ ቤተሰቡን አበረታቱት። ቴንኪው ሪፖርት እናድርግ ስንል ከኔ ጋር አምናችሁኝ ከኔ ጋር ለነበራችሁ ሁላችሁ በመሀል ላይ ከረሳው እንዳይቀየሙ ሁሉም ሴቶች አብዱ እነ እድዬ እነ ሞዬ ሁላችሁ እሺ አምናችሁ ያለ ነገር በማድረጋችሁ አምናችሁ ነው መታወቂያችሁን ፓስፖርታችሁን ለፖሊስ ሰጡ የነበራችሁ ስትጠየቁ ኢሜል ሲመለስላችሁ ያልገባንበት የሴቶችና የሰው መብት አልነበረም። አልገባችሁም። እናት ዝም በሉን የተባባለው ትዝላችኋል። ጸጥ የእውነት ስላመናችሁን ኢንፎርሜሽናችንን ሪስክ ገብተን የወሲብ የሴቶችን እየላክን ምን እየታገለን እንደሆነ እንዲገባችሁ ከሚዲያ እንደ ሚዲያ እንዳታስቡት ብለን በጣም እናከብራቸውን ሰዎች ግን የወሲብ ቪዲዮ እየላክንላቸው ነበር። ይገባናል፣ ለእነሱ አይመጥንም፣ ግን ሊረዱን ይገባ ነበር። እንደገና ምን ይላውዳል መንግስት መርመሩት። እሱ ስትገረፍ ታወራዋለ፣ ጠይቁት። ማን ከጀርባው እንደሚወጣ እራሳችሁ ትደርሱበታላችሁ። እናገራቸው ነገሮች ውሸት አይደሉም። ለዛም ነው የሚሮረጡት እኔ ላይ። ቴንኪው ዱባይ፣ ሹክረን አሌክ ያ አሚር፣ ሹክረን መንግስት ወይ የእውነት ቴንኪው። አንድ ሰው የሚሰማኝ እንደ እብድ ነበር ያዩ። እንደ እብድ እያዩኝ ግን ሊገሉኝ ሊያጠቁኝ እኔ ሊያጠፉ እየሄዱ ነው ያሉት። አሁንም እንደዛ እያደረጉ ነው ያሉት። እዛ ሴት መንግስት በጣም ደህና ሰው ትክክለኛ ሰው ሊያዝ ደረጀ በየነ ከሀፒ ጋር ብዙ ስራ አብረው ሲሰሩ ነበር። እሺ ኦልሬዲ አስረኸዋል። አይ ነው ለምን እንዳሰርከው ማውቃለሁ። በጣም መርመረው። ብዙ ሰው ከኋላው ትሰማለህ። ቀጥታ ሳይሆን ከስሩ ነው መጀመሪያ። ደረጀ በየነ በጣም ያዘው። እሱም የዱባይ ዋና አዘዋዋሪ ክለብ ማን እንደከፈተለት እንደተባለ ግልጽ ነው። ሃፒ ትክክለኛ ሰው ያዛችሁት። እሺ እኔ ሄለም ምንም ሳትል ሀቄ ወጣላት ተብሎ አዳሜ ሻምፓኝ ሲበትን ነበር። ልክ እኔ እንደ ነፍሰ ገዳይ ልክ እኔ ሰይድ ሲደፍር እንደነበረ ብጤ እነሱን ካቅማቸው እኔ ሀቄ ወጣልኝ ብለው ሙዚቃ ሲገባበዙ ሳይ ያኔ ነው ሰው ቀሎብኝ ቶፒክ ላይ ራሱ በቁም ነገር ማውራት ያቆሙት። ለማን ነው ማውራት? ለማድረግ ደደብ ብዬ ነው ንቄ በራሴ ያለ በቃ መስከራ አይሻለኝ? ራሴን ባዳምጥ አይሻል? ራሴ ላይ ብቀልድ አይሻል? አሁን አንድ ተስፋዬ ነው የመለሳችሁልኝ። ባይዘው አንድ ተስፋ አንድ ተስፋዬ ነው የመለሳችሁት። ቴንክ ዩ Police.
ስራ ዓመት እህቴ ኮሜንት ሴክሽን የስር ገብታ ሌዝቢያን ስትል ሌዝቢያን ምን እንደሆነ ልታቅ ነው ማለት ነው። ዋይ ማወቁም ማስፈላጊ አይደለም። አሁን አረከስ ነው ሁሉም ሰው ሌዝቢያን ሁሉም ሰው ጌይ ያለን ምን ሄድ ከሆነ ቀስ በቀስ እመነኝ ትርጉሙን ያጣይዳል ክብደቱን ያጣይዳል ነገሩ እና ሶስት የሰው አእምሮ ውስጥም ይቀላል። ምክንያቱም ብዙ ሰው ነው ሌዝቢያን ይያለኝ ብዙ ሰው ከተከተለኝ አሁንም ቪዲዮ ሰራ እየታየ ከሆነ ሰው ሳያስብ ፈልጎ አይደለም ሰብኮንሺየስሊ አክሰፕት ያደረገው ኦኬ ይያለ ነው የሚመጣው። ኤግዛክትሊ ዩ ራይት በጣም አቀላሉ ቪዲዮ ላይ እንደዛ አይደለም ነው ኤግዛክትሊ የሆነ አሪፍ ካራክተር ያለው ሰውዬ እንደዛ አይነት ነገር ጋር የተገናኘ ያረጉታል። ለፊልሙ ስትይ ሰውዬውን አክሰፕት ያደርግት ይላል ሶ ዛት ዩ ዶንት ኬር መጨረሻ በቃ የሆነ ሰዓት ላይ ኖርማል የሆነ ይሄደ ነውና ባገኘነው ሰዓት ይሄን ወርድ ዝም ብለን አንጠቀም እና አሁን ላይ እነዚህ ልጆች በዚህ እድሜያቸው እንደዚህ ጀራሽ አርቲስቶች ምናምን ሞዴሎች የተሰበሰቡበት ላይ ፋሽን ሾው እየወሰድክ እያሳየህ ቬል ሱሪ እያደረግክ ጫማ እያረግክ ሁማኔር እያሰራ እንደዚህ ሊፕስቲክ ይቀባ አርገስ ታሳድግ ያችኛዋ የደሃ ምስኪን ልጅ አንተን የሚከተሉ ልጆች እና ህጻናቶች እነሱን መሆን የሚፈልጉት ያንን ነገር ማግኘት ሲያቅታቸው በልጅነታቸው ምን ሊያደርጉ ይችላሉ? ትምህርታቸውን ይማራሉ ወይስ የሚከታተሉት እነዚህ ነው? ምንድነው የሚያደርጉት? ምን ህይወት ውስጥ ይገባሉ ብሎ ማስተዋል ጥሩ ነው። ማስተማር ጥሩ ነው። ማድረግ ጥሩ ነው። የሚፈልጉትን ምርጫቸውን መከተል ጥሩ ነው። ማክበር ጥሩ ነው። ግን ሚዲያ ላይ ባታሳያቸው ጥሩ ነው። ስራቸውን ማለት እድሜያቸው እስኪደርስ ድረስ ነገሮችን ሊሚት ብታደርገው ጥሩ ነው። ማለት ሁላችሁም ያው የሶሻል ሚዲያ ፋሚሊው በአጠቃላይ የሶሻል ሚዲያ ኢንፍሉዌንሰሩ ናቸዋል። ቤተሰቦቻችሁ እንዳለ በሶሻል ሚዲያ ሜክ ማድረግ ትፈልጋላችሁ። ግን ህጻናት ሴት ልጆች እናንተን የሚከተሏችሁ ልጆች እናቶች ለልጆቻቸው እንዲፈሩ የምታደርጉት ኢንፍሉዌንሰሮች ናቸው። ተገጩ ፋሽን ዲዛይነር መሆን የሚሉት ያላት አንድ ታዳጊ ልጅ ልትኖር ትችላለች 12 ዓመት ልጅ። አንዳንዴ የማናስበው ነገር ምን መሰላችሁ የማንረዳው ነገር የ12 ዓመት ልጅ ዲዛይነር መሆን ትፈልጋለች። ኦኬ አቅም ስላላቸው ስለሚችሉ ዲዛይነር እንድትሆን የሚያስፈልጋትን ግብአቶች በሙሉ ለልጅቷ አደረጉላት። ስላላት አንድ እናት ስላላት ነው ያደረገችው ወይም አንድ ሰው ስላለው ነው ያደረገው። በዛ መሀል ውስጥ ደግሞ ብዙ ታዳጊዎች እነሱን እያዩ የሚመጡ እንደነሱ መሆኑ የሚፈልጉ ትናንሽ ቲኔጀር ህጻናቶች እነሱ ሲያዩ ያንን ማድረግ ሲያቅታቸው ህይወታቸው ወዴት ይሄዳል? ስልክ ለመግዣ ሂማኒር ለማድረግ ለመዘነጫ ለመልበስ ኢዚና አጭር ነገር የሚያገኙት ከትምህርታቸው ሌላ አቋራጭ የሆኑ ነገሮች ጋር በመሄድ ጊዜያቸውን በማጥፋት እነሱ የሚያረጉትን እንደነሱ ለመሆን እየተከቱና እየጣሩ ሲመጡ በልጅነታቸው ብዙ ነገር ያጣሉ። አንዳንዴ ለምንድን ነው የሀብታም ልጆች ብዙ ጊዜ ካያቸዋቸው አያሳዩ ለሌሎቹ የሚያረጉላቸውን ነገር በድብቅ ነው የሚጨርሱት። አንዳንዶቹ ናቸው ሾው የሚወዱት እርስ በርሳቸው። ከሀብታም እኮ እርስ በርሱ እኮ ይተያያሉ ጋይስ። ሀብታም ለሀብታም ለምሳሌ እችኛዋ ሀብታም ብትሆን እችኛዋ ለዚችኛዋ ሀብታም ይተያያሉ እኮ ምክንያቱም አንድ ናቸው ሌቭላቸው። ሀብታም ግን ትክክለኛ ሀብታም ጭንቅላት ያለው ሀብታም ግን ዝንጥ ብሎ የሚኖር ሀብታም ግን ደሃ ጋር መጥቶ ያንን ነገር አያሳይም። ካያችሁ አያሳዩም። ለምን ይመስላችኋል? ያስቡታል። ምክንያቱም ብዙ ነገር የነዛ ቤት ልጆች ያንን ነገር ማድረግ እንደማይችሉ ስለሚያውቁ የተማሩ ሀብታሞች ማለት ዝም ብሎ ሀብታም የሆኑት ያው በዘፈቀደ ሀብታም የሆኑት ሳይሆን የተማሩ ቤተሰብ ያለበት ሀብታም ላይ ካያችሁ ብዙ ጊዜ ይጠነቀቃሉ። ለዛ ለጎረቤቶቻቸው ልጆች ወይ ጎረቤቶቻቸውን መስለው እንዲያድጉ ነው የሚያደርጉት ወይ ደግሞ ይጠነቀቃሉ። እኔ እዚህ ጋር ከሊያ ጋር እስማማለሁ። እናንተ ምን ትላላችሁ? ምክንያቱም እነዚህ ልጆች ገና ህጻናቶች ልጆች ናቸው እና ይደርሱበታል ሁሉም ነገር 18 ዓመት ከሞላቸው በኋላ ኢንተረስቱ እኮ አይኖራቸው አይደለም። ፍላጎታቸው ከሆነ እዛው ቤት ውስጥ ሆነው መለማመድ ካለባቸው እንጂ እዚህ ሶሻል ሚዲያ ላይ ወጥተው በእነሱ እድሜ ላሉ አሁን ለትላልቆቹ አይደለም በእነሱ እድሜ ላሉ ልጆች እንዴት ነው ምን አይነት ግንዛቤ ይኖራቸዋል የሚለውን በማሰብ አዶና ይሄንን ነገር ማስተካከል አለበት ብዬ አስባለሁ። እናንተ ምን ትላላችሁ? ትክክል ነው ትላላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። ሆነ ስፖርት ላይ ፋንዲሻ ነው ኮሌራ ሱልጣን ማሲድ እቺ ደግሞ ሂት ቤት ማለት እናንተ ደግሞ ናችሁ ወለደና ጂል ደንጋራ አራሂድ አህያ እልም ያልከ አህያ ያልታወቀብህ ሚስትየው አቴንሽን የማግኛ ቱል ናት። ተቀባይነት የማግኛ ቱል ናት። ፎሎወር የማግኛ ቱል ናት።
እኔ ለሚስቴ ኤቭሪዌር በቃ ተምብኔል ስታዩ ሚስቴ ነው ይገባታል because she's a tool እሷ ባትሆን እንደዚህ የተጋነነ መቀመጫዋን እንዲታይላት ባትፈቅድለት እዚህ የደረሱበት ቦታ ላይ አይደርሱ ኦኬ ሶ ልጁ ትዳራቸውን እንደ ኮንተንት ስትራቴጂ የተጠቀመበት እዛው ውስጥ ነው ልጅቷ ቱል ናት ሰውነቷ ቱል ነው ወይም የመጠቀሚያ ዕቃ ነው instead of እሷን ሆነር ከማድረግ ይልቅ ሰውነቷን ከማክበር ይልቅ አቴንሽን ለማግኛ ነው የተጠቀመባት attention ለማግኛ ነው የተጠቀመባት I'm sorry this is what I see እሺ ግቡና የድሮ ቪዲዮዎቻቸውን እዩ የድሮ ቪዲዮዎች የዛሬ 2 አመት ምናምን የተለቀቀውን ቪዲዮዎቻቸው ካሜራው በሚገባ የልጅቷን መቀመጫ በደንብ እንዲያሳይ ተደርጎ ነው የሚቀረጸው ይላችሁ instead of ልጅቷና ሰውነቷን ሆነር ከማድረግ ከማክበር ይልቅ attention ማግኛን ያረጋባት ሰውነቷን በደንብ ነው ኤክስፕሎይት ያረጋው ባይዘዌ እንዴት ብላችሁ ከጠየቃችሁኝ የዛሬ 2 አመት ያለውን ቪዲዮ ይውና አቅጣጫው የካሜራ አቅጣጫ እኔ ቪዲዮ ቀርጻለሁ አይ ነው የካሜራው አቅጣጫ ሰውነቷን በሚያገዝፍ ልክ ነበር ልጁ ኤስቴቲክ ያቃል ምን መሆን አለበት ፎቶ ፖዝ ምናምን በደንብ ነው የሚያውቀው ስለዚህ የሚስቱን ሰውነት ኤክስፖዝ አድርጎ አቴንሽን ማግኘት አድርጓታል this is not masculine at all ይሄ የወንድ ማንነት አይደለም እመለስበታለሁ instead of የሷን ሰውነት ከማክበር ፕራይቬሲዋን ከማክበር ይልቅ ያው እግዚአብሔርን 17 አይሱዙ ጫት ቅም እስቲ አጣርቻል ሰማውሽ ማን 17 አይሱዙ ጫት ቅም ያለው ደነገጣችሁ ሐሳባችሁን ወደዚህ አድርጉት 2 አይሱዙ ጀሪካን አረቄ ጠጥቻለሁ ከዚህ በላይ ማተርፎ አሁን ለምን ወደ ራስ አልመለስ ብዬ በቃ ውሳኔ ወሰንኩ ሳውልሽ በቀሉ ወይኔ በቀሉ አንቺ ሳልገላግልሽ ሄጄ ነበር እንግዲህ ውድ ተመልካቾች የዛሬ ቪዲዮ ነው የሚመስል ነበር እንደወደዳችሁ ተስፋ አደርጋለሁ ቪዲዮን ከመዝጋታችሁ በፊት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ ባይ